እንቁላል የቤት እንስሳ ነው። ዓለም እኮ በጣም ትልቅ ነገር ባዮሎጂ እንዲህ ሰንጥቆ ሁለት አካፍሎ ምናምን እንደ ስልኬ ይሰበር በቃ እንዴ ሲጀመር የሰው ልጅ ምግብ በቀን አንድ ነው ማለት ያለበት። ስለዚህ ኦሪጂናል ቀጣይ የወጣው ኮፒ ቴንክ ዩ ቬሪ ማች። አቤቱ ቀጥቅብተኔ ዶክተር ግን በጣም ያጠፋል። አምና ገባኝ ነው ራስ ቅዱስ ሰምሽ ነው የቀለም አባቶች ሁሉ ይቀርባልኝ። ይሄ ምግብ ሳልበላ ብልሽ እውነት ማጣፈጫ ቅመም ነው ቃሪያ ማለት። ሰላም እንዴት ናችሁ? ውድ የምሩ ቲዩብ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። እንግዲህ በቻናል ጠፍቻለሁ አውቃለሁ እና ደግሞ ዛሬ እንግዲህ እናንተን እኔ ራሱ ሳስበው እየኖርኩኝ ነው እና ዘና ያደርጋሉ የምላቸውን በጣም የሚያስቁ የሚያዝናናችሁን ጥያቄዎች ለአደይ ክሩ ጠይቄላችኋለሁ እና 20 ጥያቄዎች አሉ። እያንዳንዳቸውን ሶስት ጥያቄ ነው የምጠይቃቸው። ሶስት ጥያቄ እነሱ የመረጡትን ቁጥር ጠርተው ነው የምጠይቃቸው እና እንዴት እንደሚያስቅ እስከ መጨረሻው የትም ሳትሄዱ ተከታተሉ። ወዳችኋለሁ። ኤርሚ አደይ ዴቭ እንዴት ነህ? እንዴት ነሽ? እንኳን ደህና መጣ። እንኳን ደህና ቆየሽ። ጥያቄ ላይ እንዴት ነህ? ጎበዝ ነኝ። እውነት ባላቆም አላቆም አይደል? ትመልሳለህ። አየን እኮ ባለፈው ምን ላይ መኪና በአማርኛ ሲጠፋበት እንዴ? የባለፈው መኪና ምንድን ነው? አልመለስክም እኮ የኔ የምድር ባቡር። እሺ የሰማይ ይሻል የምድር ባቡር መኪና ታያችሁ እንግዲህ። እሺ ለዛሬ የተዘጋጁ 20 ጥያቄዎች አሉ። እነሱ ውስጥ መርጠህ 3 ጥያቄ ጠይቃለሁ። 20 ውሃ ጣዕም አለው? ውሃ ጣዕም አለው? የራሱ የሆነ አለው ነው? በዚህ በጣም ግራ የሚገባኝ ነገር ውሃ ጣዕም የለውም ይሉና ከዛ የሆነ ነገር ሲቀምሱ ውሃ ይላሉ። ስለዚህ አለው ልክ አይደል? ልክ ነው አለው። እሺ ሁለተኛ ጥያቄ 19 እሺ መንታ ልጆችን አይተህ ታውቃለህ? የትኛው ነው ኮፒ የትኛው ነው ኦሪጂናል? መንታ ሲወለድ አይ ኮፒ ነው ኦሪጂናል እኮ የለውም። እንትን ነው ባይዙ ባዮሎጂ እንዲህ ሰንጥቆ ሁለት አካፍሎ ምናምን እንደ ኮፒ ነው እንትን የለውም ኦሪጂናል አንድ ናቸው። እንትን ይሄ እኩል ቦታ የቆረስሻት ተባረክ። እሱ ብቻ መለሰልኝ። እሺ ሶስተኛ ጥያቄ 2 እሺ ውሃ እርጥብ ነው ወይስ ነገሮችን ነው የሚያረጥበው? ውሃ እርጥብ ነው። ነገሮችን ነው የሚያረጥበው። እንዴት? እርጥብ የምትይው ነገር ውሃ ከነካው በኋላ ነው እርጥብ ነው እንጂ ውሃ እርጥብ አይደለም። እኔ አላውቀውም። እናንተ ነገሩት እንዴ? ነው አይደለ? ልክ ነኝ እኮ እኔም እንደዛ ነው ማሰበው። ውሃ ላይ ተቀምጬ ልብሴን አረጠበኝ ነው የምትይው። የሆነ ካሜራማ ፎቶ አነሳኝ ካልሽ ፎቶ አንቺ እንጂ ፎቶ ተነሽ አይደለም። ያ ማለት በስራችን እንይልክ። እሺ አመሰግናለሁ። ችግር የለውም። በዚህ አጋጣሚ ትይቆች እኮ ምን ከፍቻለሁ አላለም? ለምንድን ነው የጠፋው? ና እሺ አሁን ደግሞ ጀምርስ ወይስ ጀምራሽ? እንዴ ጥያቄ ነው ደግሞ እኔም ልጠየቅ ነው። ሹት ሊስት ነው እንዳቆልኝ ነው ዳይሬክተር ማለት ነው። ስራ ፈትቼ እንደሆነ እንዳቆልኝ። እሺ ዳይሬክተር ኤልያስ። እሺ እንዴት ጥያቄ ላይ እኔ ያው ብዙውን ጊዜ በጣም ጎበዝ ነኝ። ብዙውን ጊዜ አብዛኛውን ጊዜ ጎበዝ ነኝ። ትንሹን ጊዜ አሁን ትንሹ ጊዜ ሆነብኝ። ምናልባት ልስት የምችለው አሁን ትንሹ ጊዜ ስለሆነ እሺ እንጀምር። እሺ 20 ጥያቄዎች አሉ። አስቤበት ልምጣ። ወዴት ነው የምታስብበት? እሺ 20 ጥያቄዎች አሉ። 20 ጥያቄ ሙሉ ለኔ? ኧረ አይደለም አስጨርሰኛ። እሺ 20 ጥያቄ አለ። ከ20ዎች ውስጥ 3 መርጠህ ነው የምጠይቀው። በአንተ ፍላጎት ነው። 3 ብቻ?
ከ23 እኮ በጣም ትንሽ እኮ። እሺ ስንት ይሆናል? እሺ ልከርከር እያየን እንጨምራለን። እያየን እንጨምራለን። 3 መልስና እሺ እንጀምር። 2 ቲማቲም ፍራፍሬ ነው አትክልት ነው? አትክልት ነው። እንዴት አትክልት የሚባሉት ማሳ ውስጥ ማሳ ውስጥ ስለሚያድግ አይደለም። አትክልት ፍራፍሬ ምናምን ብዙ ጊዜ ቲማቲም መሬት ላይ ነው ከስር ነው እንትን የሚለው አይደለም። ከስር አይደለም እንትን ላይ ነው ዛፍ ላይ ይወጣል ነው። በቃ ፍራፍሬ እኮ ልክ ነው። ፍራፍሬ ነው ቲማቲም ፍራፍሬ ነው። ይበላል እኮ ብቻውን። አዎ ሲበሉ ያለው ጮና አይረብስም። ደስ አይልም ግን ይበላል እና ፍራፍሬ ነው። እሺ ይሄን ያክል ነው እንግዲህ አይደለ? በሁለተኛው ነው የመለሰው። በሁለተኛው አይደለም እኮ ጠይቁሽ እኮ ከዚህና ከዚህ የትኛው አልኩሽ። ከዛ ይሄኛው አይ እሺ 50 እንዴ ይሄ ማን ፖይንት እንዴ መለስኩ እንዴ 50 ነው። ሰላም ነው ጋሽ ላለመመለስ ነው። አይ እውነት ነው። እሺ ሁለተኛ ጥያቄ ምረጥ። 7 ለምንድን ነው 7 ነው የመረጥከው? 7 ብዙ ጊዜ አሪፍ ቁጥሮች ነው የሚባሉት። የድል ቁጥር ነው። እሺ 7 የድል ቁጥር ነው። ምግብ ሳትበላ ከምትለውና ስልክን ሳትነካ ከምትለው የት ይሻላል? ስልክ ሳትነካ ስልክ አባም ምንድነው ያው ስራዬም ስለሚለኝ እኔ ግዴታ መንካት አለብኝ። አይ ከስራ ቀን ውጪ ቁጭ ብለህ ስትል ስልክ ሳትነካ ከምትልና ምግብ ሳትበላ ከምትለው የቱ ይቀላል? ምግብ ሳልበላ ብቻ ይሻላል። እውነት እንዴ? እኔ በልቼ ስልክ አይኖረኝ ቤቴ ከሆንኩኝ እንዴ ቤት ከሆንሽ ብትበይም ባትኝ ሙሉ ቀን እኮ ነው። ሙሉ ቀን ማለት እስከ 12 ሰዓት ነው። እስከ 12 ሰዓት በምን ትደብራለሽ? በልተሽ ልተኝ ስልክ ስልክን ከምድረገጽ አጥፉልኝ። እንዴ ስልክ በጣም ወሳኝ ነው። በምንድን ነው እነሱ ራሱ ማለት በምንድን ነው አይደለም? እና ይሄ ለትንሽ ሰዓታት ነው አይደለም? ስልክ በቃ በእኛ ዘመን አስፈላጊ ነው ስልክ። እስኪ እሱን የምትደግፉ ጻፉልኝ ኮሜንት ላይ። አዎ ስልክ ምግብ እኮ በዛ ላይ ደግሞ መክሳትም ስላለብኝ ወርጭ ነው ብዙ ስለሆነ ምግብ ብዙ ሲጀመር የሰው ልጅ ምግብ በቀን አንድ ነው ብላት ያለበት። ስለዚህ አሁን እኔ እኮ ቀኑን ሙሉ አይደለም አሁን እኔ ሌሊት ይበላል ከ12 ሰዓት በኋላ እኮ ንጋት እንትን ነው ቀን ይሁን እንግዲህ ካለ ምን አደርጋለሁ። ሸንቀጥ ለማለት ነው እኔ አሁን በቀን 3 የምበላው ግን ሸንቀጥ ያልኩ ነኝ። በቃኝ። እሺ ፋስት ጠራኝ። ይቀራል ጥያቄ 12 እሺ ሞኙና ሀብታም ከምትሆነውና ብልጥ ድሃ ከምትሆነው ያውጣል። ጥያቄ ነው እንዴ? እሺ እንደዛ ጥያቄ ይቻላል። እሺ ሞኞኝ ሀብታም ከመሆን ሞኝ መሆን ማለት በምን አይነት ሞኝ በቃ ምንም የማያውቅ ሞኝ ምንም የማያውቅ? አዎ ምንም የማያውቅ ሰው ሞኝ እኮ አይደለም። አዎ ነው አያውቅም፣ ተምሮ ያውቃል አይደለም። ሞኝ ስለ የሆነ በተፈጥሮ አለ ተፈጥሮ የሆነ ገንዘብ እንዴት መጠቀም እንዳለብህ ማታውቅ ምናምን ሰው ሆነ ሀብታም ከምትሆን እንዴ እንደዛማ የስራ ሰው ሆነ የስራ ሰው ሆኜ አሁን ለሊ ራሱ አሁን በቃ የሆነኝ አለች እንዳለሁት ከዛ ሰርቼ ሀብታም ሆናለሁ። አሁን ነገ ነገ ሀብታም ሆናለሁ። እሺ ይሁን የዩቲዩብ ቻናል የሚወጣ ስለሆነ በዚህ አጋጣሚ ዶክተር የዩቲዩብ ቻናል ሊከፍት ነው። የሚገራርም ስራ ይዞ ለመምጣት ነው እስካሁን የዘገየባችሁ። ታይበን እንደዚህ ያለው ለታታብዙብኝ እውነት እና ሰብስክራይብ ለማድረግ ተዘጋጁ። እውነት ጠብቁ። ጥያቄ ቁጥር 17 አራተኛ። እሺ የሰውነታችን 70% ውሃ ከሆነ ለምንድን ነው ስንጠጣ የማይበዛው የማይጨምረው 100% የማይሆነው? ሰምሽ ነው ይወጣል ለዛ ነው። እሺ አሁን በቀን 2 ሊትር ውሃ ብትጠጣ 2 ሊትር ሁሉ በሽንት ይወጣል? ይወጣል እየቆየ ጠዋትና ማታ ይወጣል። ሊጠጣ ነው
በቃ አሁን 72 ሆነ። 7% ነው የሚባለው ውሃ። አዎ እንደዛ ነው ያገኘው። 7%። አዎ 7% ስጣጭ 70 ከ2% ይሆናል። ከሸኝ በስንት መልኩ ሲወጣ 7% ይመለሳል። እሺ ከ2 ሊትር በላይ አሁን የሚጠጡ ሰዎች አሉ። እስከ 5 ሊትር የሚጠጣ ሰው አለ። እነሱ በቃ 5 ሊትር? አዎ ይሄን እኮ ነው ብቻዬን እኮ አልገባም እኮ የሚጠጣ ሰው አለ እስከ 5 ሊትር ድረስ። ሳይ ግን ምን እንጃ አገብቶ ሜቢ ብዙ ስራ ላይ ስለሚል ኳሊቲያችን ላይ እና ሜቢ ፐርሰንት እንዴ ቆይ 70% ሲባል አንቺ እኔ አላላቅም እንዴ አንቺ ፍቅርን በጥያቄ ላፋጥጥላችሁ ነው። ምን ይሰማችኋል? ለምን ባትጠይቂኝም አፈጥጥሻለሁ። በቃ ዝም ብለህ ታፍጥላችሁ። ፍቅር እንዴት ነሽ? ደህና ነኝ። እንዴት ናችሁ? ያው ዛሬ እንግዲህ ጠጠር ያሉ ጥያቄዎችን እየጠየቅኩኝ ነው ያደይክሩ እና እንዴት ነሽ? ዝግጁ ነሽ ለመመለስ? አልነበርኩም ግን ካልሆንኩ ብሆንም አይቀርልኝም ተጠየቀለው። ለዛ እሺ 20 ጥያቄዎች አሉ። ከ20ዎቹ 3 ጥያቄ ትመርጭና በአንቺ ምርጫ ጠይቅሻለሁ። 3 ብቻ ናቀቻት ጥያቄያችን። ከ20 ጥያቄው 3 ጥያቄ ምን ማለት ነው? ምን አይነት ነው? ይሄ እኮ እኔን እንደመናቀ እጨምርላታለሁ። ችግር የለም። 3ቱን ትመልስና እንጨምራለን። እሺ ምን ቁጥር ልጥራ? ከአንድ እስከ 20 ውሃ ጣዕም አለው? የለውም። ለምን? ጣዕም የለውም፣ ከለር የለውም፣ ለምን ምንም የለውም እየተባለ አይደል የተባለው? ለምን? ስለዚህ አስተማሪው አይጠይቅ። ስጠጣው ጥሙ ጣዕም ያለው ውሃ አጋጥሞ ያውቅ እና የለውም በሚል ጣዕም አለው እንዴ ሰዎች አለ በቃ ኮሜንት ላይ ንገሯት። አይደለም አሁን ለምሳሌ ንጹህ ስለ ንጹህ ውሃ ነው አይጠየቅሽ? አዎ የሚጠጣው ውሃ ንጹህ ውሃ የለውም። እሺ ሁለተኛ ጥያቄ። እሺ ሁለተኛ 3ን ጠይቂያት ሲሉ ሰምቻለሁ። ይሻል ሲሆን 3 ቃሪያ ፍራፍሬ ነው ቅመማ ቅመም ነው? ጠይቂያት ብሎ ጠየቅኳት። እኔ ቃሪያ ስለምወድ እሺ ቅመም ነው የሚመስለኝ። በቃ ማጣፈጫ ቅመም ነው ቃሪያ ማለት። ስለምትወጂ ብቻ ነው ወይስ ነው? አሁን ስለምትወጂ ሳይሆን መልሱን ነው የምፈልገው። በቃ ሁለቱንም ነው ቃሪያ። እንዴት ፍራፍሬ ሆኖ እንደ ቅመምነት ግን ትጠቀሚበታለሽ። ወጥ ያጣፍጣል። ሲጨመር ነው ቅመም የሚሆነው? ሳይጨመር ፍራፍሬ ነው? ፍራፍሬ እኔ ዶክተር ግን በጣም ያጠፋል። አምን አገባኝ እኔ ራሴ። ቅድም እሱ ሲንቀለቀል ሊጋር ገብቶ 3ን መረጠ ሳይመልስ ወጣ። አሁን ደግሞ 3ን መረጭ አላት። እሺ ቅመም እውነት ቃሪያ በጣም ቅመም ነው። ቅመም ነው እኮ ሲገባ ነው ወጥ ውስጥ ቅመም የሚሆነው። አዎ ሳይገባማ አያጣፍጥም እኮ። ሳይገባም እንዴ እንደዚህ ሲበላ ቃሪያ ስለምትወድ ብቻ ነው ያብራራች አለችው። ቃሪያ ማለት ቅመም ነው በሚለው ፍራፍሬ ነው ይሁን ነው። እሺ ቅመም ነው ፍራፍሬ ምን ጉድ ነው? ትክክል ይሁን እሺ ቅመም ፍራፍሬ ይሁን ይተቀጥኩ ግን አደይ ሲጀመር ቃሪያ አትክልት ነው። ቅመም የሚሆንበት ደግሞ ደርቆ ሲፈጭ ነው። በርበሬ ሲሆን ምናምን ነው ቅመም የሚሆነው። በቃ እንዲህ እኔ ጠላታችሁ ኩምሽሽ ይበል ኩምሽሽ አለች። ፍራፍሬ አሁን እሱ ሙዝ ነው፣ ብርቱካን ነው፣ ማንጎ ነው፣ ምንድን ነው? እኔ እስከ ዛሬ ድረስ የቀለም አባቶች ሁሉ ይቅር በሉኝ። ይቅር በሉኝ። አሜን አሜን። ይቅር ይበላል። አሜን። ሞራል አለሽ። 3ኛ ጥያቄ ብትጠይቅ ጠይቂ። እሺ 3ኛ ጥያቄ። አይ እኔ የፈረደበት የማይሆን ጥያቄ ነው የምመርጠው። እሺ ይለፍ ችግር የለውም ይለፍ። እሺ አለፈ። ጨረስን።
አንዱን ጥያቄ በውስጥ ታዋቂነት ሰልፍ ጠየቀችኝ። አሁን አሰማችሁ? እሺ 20 እኮ ብዙ እኮ ነው ምርጫ ያለሽ ማለት 16 እሺ መርዝ ኤክስፓየርድ ካረገ በኋላ መርዝነቱ ይጨምራል ነው ይጠፋል ነው የሚባለው? መድኃኒት ይሆናል። መድኃኒት ይሆናል ደስ እንትን አሁን መድኃኒቶች ኤክስ ያደርጉ የሆነ ነገራቸው እንትን ይላል አይደለ? ሰው ላይ ጉዳት ያደርሳሉ። መርዝ ደግሞ ኤክስ ሲያደርግ ይጠቅማል። ሞክረሻል? ኤክስ ያደረገ መድኃኒት ኤክስ ያደረገ መድኃኒት እየተጠቅማችሁ ደግሞ ለመዳን እንዳትሞክሩ። እሺ አላቅም። የፈለግ ሰው በል አላቅም። እግዚአብሔር ይስጥሽ። አንቺም አታውቂም። እኔም አላውቅም። አያችሁ ተጠየቀው አያውቁም። በቃ ይጨመር። እውነት እውነት። እሺ መላጭ 19 ታዩ በቃ መንታ ልጆች ነክስ ተቀልሽ። እሺ መንታ ሲወለድ አሁን የትኛው ነው ኦሪጂናል የትኛው ነው ኮፒ? መጀመሪያ ወጣ ኦሪጂናል፣ ቀጣይ የወጣው ኮፒ። ቀጣይ ስለሚወጣ ነው ኮፒ የሚሆነው። ከየት ነው ኮፒ የሚሆነው? ከዛኛው። እሺ አሁን ወረቀት ኮፒ ስናደርግ እንትን የሚደረግበት ውስጥ ይገባል አይደል? አራ በእግዚአብሔር ከዛ እሺ መጀመሪያ እንትን ይሄ ኮፒ የተደረገው ወረቀት ይሰጡናል። ከዛ ነው ኮፒ ሰጥተሽ ኦሪጂናል ልምሰጥሽ። እንደዛ ከሆነማ መጀመሪያ የተወለደው ኮፒ ነው። ከዛ በኋላ ደግሞ ከየት ነው ኮፒ የሚሆነው? አረ ማራሳ ከልይ ጠይቂ። እኔ ለራሴ ኃጢአቴ በስቷል። ካሜራ ማናችን መልሰዋለሁ። ከየት ነው ተነካ ግልግ ያውቃል። እሺ እኔ አላውቅም እንዴ። አለማወቅ እኮ በጣም ትልቅ ነገር ነው። አለማወቅ ትልቅ ነገር ነው። መጀመሪያ የወጣው ኮፒ ከማን ነው ኮፒ የሚሆነው? ከቀጣዩ ልጅ ቀጣይ ከሚወጣው። እንዴት? መጀመሪያ እኮ የሆነ ነገር ኮፒ ለማድረግ ኦሪጂናሉን ይኖር ይገባል እኮ። ኦሪጂናልና ኮፒውማ መጀመሪያ ተቀምጠዋል እኮ እዚህ ውስጥ አሉ። ኦሪጂናልና ኮፒ፣ ከዛ ኮፒውን ቀድሞ ይወጣና ኦሪጂናሉ ደግሞ ምን አሮጠኝ። ኦሪጂናል መሰረት ጌታዬ። በዚህ አጋጣሚ መሰረት ጌታዬ ጌታ ነው ነው። እሺ ስሚ ሌላ የንግድ ባንክ አካውንት እሺ 1000 እዛ 6 ሙሉ ስሟን ከተናገረች እና ደግሞ ለምንድን ነው በራስሽ የዩቲዩብ ቻናል የጠፋሽው? በአንዳንድ ምክንያቶች ነው እና እመጣለሁ። አሁን አሪፍ መቼ ነው የምትመጪላቸው? በቅርቡ አሁን በዚህ ሳምንት እና ተዘጋጁ። ሬዲዮ ናችሁ ጠብቁኝ። ለዚህ ተስተካከልታለሁ ነው። ለራሳችን ተስተካከለች። የሰው ምቀኝነት፣ አቤት ክፋት። የአደይን ቻናል ሁላችሁ አሁን እያያችሁ ያላችሁ ሰዎች ሰብስክራይብ ያላደረጋችሁ የደውል ምልክቷ ነሃ አርጓት እና እኔም ባሪፍ ስራዎች እመጣለሁ። አትጥፊባቸው። ስለጠፋው በጣም ይቅርታ። እሺ አመሰግናለሁ። እወዳችኋለሁ። እሺ አሁን ደግሞ ቀመጠለን ይዤላችሁ መጥቻለሁ። ልናቀባጥላት ነው በጥያቄ ነው የለውበት። እንዴት ናችሁ? አምን ነው ወይ የፍራታ ቤተሰቦች? እንዴት ነው ጭንቅላትሽ? ለጥያቄ ምን አይነት ጥያቄ ይወስናል? ጥያቄ ይወስናል። እሺ ጥያቄ ይወስናል። 20 ጥያቄዎች አሉ። እሺ እንግዲህ ከባድም አይደለም ቀላልም አይደለም፣ የሚያስቁ ጥያቄዎች ናቸው። እሺ አይምሮሽ ልፈትነው ነው። እሺ ከ20 ጥያቄዎች ውስጥ 3 ቁጥር አንቺ ደስ ያለሽን ቁጥር ጠይቀሽ 3 ጥያቄ ነው የምጠይቅሽ። አንደኛ ጥያቄ ምን ነው? እስቲ ባለፈው ይሄን እየቀረጽን ማለት ነው። አልቋት እግዚአብሔር ቲን ሚላር አስገቡላት እዚህ ጋር ኤዲተር ሰንታል እናረሳ። እሺ ከ20 ጥያቄ 20 ጥያቄ እኮ ብዙ እኮ ነው። 3 ደግሞ ትንሽ ነው። 4
በስላሴስ በጣም ቀላል ጥያቄ ነው። እሺ ጥያቄ ቁጥር 4 ዜብራ ጥቁር በነጭ ነው ወይስ ነጭ በጥቁር ነው? በጣም ቀላል ጥያቄ ነው። ቴንክ ዩ። ስለዚህ እንዴት አስበሽ ነው እቺን ጥያቄ የምጠይቂኝ? ወይል እንግዲህ እሺ እንዴ ጌታዬ ማለት ጥቁር ነጭ በጥቁር ማን ነው? ነጭ በጥቁር? አረ እንዴ ሁለቱንም እኮ ነው እኮ እንደዛ ነው የሚመለሰው። ሁለቱንም ነጭ በጥቁርም ጥቁር በነጭም ነው። እሺ እንደ ሰው አመለካከት 6 እና 9 እንደዚህና እንደዚህ እንደሆኑ አይ ተታስረዳለሽ። 6 እንደዚህ 6 ለሌላ ሰው 9 እንደሚሆነው እንዳስተያየታችን ዜብራም ነጭ በጥቁርም ጥቁር በነጭም ነው። ቴንክ ዩ ቬሪ ማች። አቤቱ ቅብጥ። እሺ ሁለተኛ ጥያቄ 20 ውሃ ጣዕም አለው? የለውም። ለምን? ስለሌለው እንዴ ለስላሳ አይደል? ውሃ ከለር ለስም ጣዕም ለስም ነው። ጣዕም ለቴስት ለስም ነው። ሁሉንም ነገር ነው። ግን የታሸገ ውሃ ካልሽኝ ውስጡ ኬሚካል ምናምን ስለሚጨመርበት ሜቢ የሆነ ነገር ሊኖረው ይችላል። ኖርማል ውሃ ግን የለውም። ዝም ብለሽ ትጠጫለሽ። ቴንክ ዩ ቬሪ ማች። እንዴት አስባይ ነው ግራንች? ምን ጥያቄ ነው የምጠይቀኝ? ሶስተኛ ኦ ማይ ጋድ። ሶስተኛ ጥያቄ ከአንድ እስከ 20 ነው። ከ20 13 በብራዘር። እሺ ስልክሽ ከሚሰበርና የቤትሽ ቁልፍ ከሚጠፋ? ተከራይ ነኝ። ስልኬንም ወዳታለሁ፣ ግን የቤት ቁልፍ ቢጠፋ እንሰብረዋለን ነው በሩ። ያ ግዴታ። እሺ እንትን ይሁንልኛ የስልኩ ዋጋና የቤቱን ዋጋ አስተያይቼ የቤቱ ዋጋ ከፍ ካለ ስልኬ ይሰበር። አይ አሁን ባለሽበት ደረጃ? አሁን ባለሁበት አይፎን ሲሰበር ስንት ነው የሚያስከፍለኝ? የቤት ቁልፍ ስንት ነው? ካሜራማን አታውቂም? የቤት ቁልፍ አንቺ አከሬ ቢያዩ ደግሞ እንጀብሯል። ስልኬ ይሰበር በቃ። እንዴ አውቄ ነው አላልኩም? እንካ ስልኬ አንቺ ምንም ቢሆን ኃላፊነት ይሰማኛል። ለቤት ተከራይ ነኝ። ገባሽ? አይዞሽ አከራይሽ እኮ ኖ ምን እንደሚያጋጥመኝ አላውቅም። 1000 ብር ለማይሞላ ቁልፍ ስልኬ ይሰበር። 1000 ብር አይሞላም እንዴ? አይሞላም እኮ። አረ ይጥፋ ቁልፉ። አስቀይርለታለሁ አዲስ። አብሽር በእናትሽ ጨምሪልኝ አንድ ጥያቄ። እውነት? እሺ አንዴ መጨረሽ ቲፕ ነች። እሺ ደስ ይላል ጥያቄው። ምረጥ። ውይ ረስቸው ትንሽ እዛ ጋር። እሺ ልምረጥ። አድናቂዎቿ መመለሳለሁ ስራ እዚህ ጋር። እኔ እወድሻለሁ። እኔ በጣም ሰው ይወደኛል። ትንሽ ያስቸግራሉ። ይቅርታ ተመልካቾች። እሺ አንድ አላየሁም። አንድ እንቁላል ፍራፍሬ ነው አትክልት ነው? የቀበጡላት ጨምሪልኝ ብላለሁ። እንግዲህ እንቁላል የቤት እንስሳ ነው። እንትን ነው ከቤት እንቁላል የቤት እንስሳ አይደለም። ኧረ በኢየሱስ አትክልት ግን አይደለም። አትክልት አይደለም። ሌላም እንደ ፍራፍሬም አይደለም። የእንስሳት ተዋጽኦ ወተት፣ አይብ አይደል? ወተት፣ አይብ ምናምን የወተት ተዋጽኦ ናቸው። ስለዚህ ሁለቱም አይደለም። ተዋጽኦ ነው። የወተት ተዋጽኦ የወተት የእንስሳት ተዋጽኦ የሚባል አለ። ሳይንስ ላይ ኮሜንት ላይ መልሱላት፣ አስረዷት። ኮሜንት ላይ መልሱልኝ። እወዳችኋለሁ። ስለነበረን ቆይታ እናመሰግናለን። እኔ ቅምጥልሷ ደግሞ ለታጠባጠበኝ ነው። እኔ ተለውጫለሁ። ባይ